በሃይማኖት ማንገናኝ አዲስ ዋጋ እኔ ወድጄ ወይም ባላፍቱ ሁኜ አግኝቼ አይደለም የተቀበልኳቸው እነዚህ ልጆች እንዳጋጣም ሆኖብን ነው እንጂ ለምንድነው ለዚህ ማለት ያስመሰላችሁት ያላችሁት እኔ ለኔ ብር እንደመሰባሰብ እንደማለት ቆጥራችሁት ነው እነዚህ ግን እንደዛ አይደሉም አጋጣም ሚዲያ ላይ አይደለም እነሱ እኔ ሚዲያ ላይ ወጥቼ አላቅም ብዙ አልችልም ብዙ አይደለ እንደዚህ ለማናገር ችሎት ኖሮኝ ሳይሆን እንደ ግዴታ ሆኖብኝ ነው ቪዲዮ ፎቶ ምናምን እንትን ለአለመባል ስለማላውቅ ነው ወይ ስለማልወድ ነው ስለዚህ ለምን እንደዚህ አደረክ ለምን አገኛቸው ለምን አጥሚለው በቃ ተጀንጅ ነው ከኢትዮጵያ ተሸውደው ወደ በሰርቶ ክፍያ ወደ ሳውዲ አረብ ትገባላችሁ ብለው አጋጣም ደግሞ እንዲያው ስድብ እንዳይመስል እንጂ የገጠር ልጆች በቃ አርማቸውን ሳያውቁ እንዲያው ዝም ብሎ ነው የሞቱት እንግዲህ ታናሽ እህቷ ጋር እቺኛዋ የታናሽዋ ናት ግፋ ቢል ብቻዋ መምጣት ነበረባት ግን በቃ ሰርቶ ተከፍላላችሁ የሚለው በአጭበርባሪዎች ደላላ ከአዲስ አበባ ተነስተው ነው ወደዚህ መምጣት የቻሉት ስለዚህ ህፃኗ ደግሞ የሚገርም ነገር የህፃኗ ጉዳይ ነው ያሳዘነኝ እኔ በጣም ባለኝ አቅም በጣም ተንከባክባታለሁ እዩዋት ለእናንተ ላይ መቻችሁ ይችላል ላይቫችሁ ወይ አረ ይዘጋል ወንድሜ ህፃናት ተሳይ ይዘጋል ወንድሜ ህፃናት ተሳይ እባክህ ስለዚህ እኔ ደስ ብሎኝ ወይ ማምሮኝ አይደለም አምሮኝ ወይ ደስ ብሎኝ ተሞችቶኝ አይደለም ይሄን የዋስ ነው እንጂ የዋሱ እነዚህ ያረገዘችውና የወለደች የዋስ ሆኖብኝ ነው እንጂ ሌሎች እንደነሱም እንኳን አሉ ቤት ሌሎች ግን እነሱ አልወለድም አላረገዙም ሰርተው በቃ ከቤተሰብ የሚጠበቁ ናቸው ግን በጣም ያህር የመጨረሻ ላይ የደረስነው የነዚህ ናቸው ስለዚህ አሁን ሌላ ነገር ሌላ ከኋላ እንደዚህ ካልተለመደ ነገም ይደገማል ነገር እሱ ሌላ ጉዳይ ነው የሚሆነው ሌላ ስለዚህ ለነዚህ ልጆች ስትሉ ለራሳችሁ ስትሉ በቃ ዋጣችሁ እኔም እንዳባት እንደታናሸች ተንከባክቤ አስገባቸዋለሁኝ እስካሁን ያኖርኳቸውም ለራሴ ብዬ ለጽድቅ ብዬ እንጂ እንደዚህ ላይፍ ገብቼ ለእናንተ አምኜ ለእናንተ አላችሁ ብዬ አይደለም ያኖርኳቸው ታውቃላችሁ ግን እንደ ግዴታ ሆኖብኝ ነው ሰው ስለሆንኩኝ ኢትዮጵያው ነኝ እህቶችም አሉ እናቶችም አሉኝ ለነሱ እንደነሱ ብዬ አይቸናቸው ያከበርኳቸው ያለው ስለዚህ እንደዚህ ሌላ ወሬ እንትን ማለት በቃ ለማገዝ እስኪሞክሩ በቃ ገብታችሁ ሌላ እንቅፋት ለመሆን ሳይሆን ለራሳችሁ ያላችሁን እንትን ሞክሩት እኔ ብዙም አልችልም ዝሮ ብዙ አለው እሺ ቆይ አንዴ ማንም እንዳወራ ጆጆ ይሰማሻል ጆጆ አሁን ማውራት ትችያለሽ በደንብ ኦሬዲ ያለውን ሀሳብ ሰምተሻል ያለውን ነገር ናቸው ያሉት እነዚህ ያሉት እንትን ነው የመን ውስጥ ነው ያሉት አሳያችሁ ለነሱ ልጆችን አሳያችሁ ያሳያቸው ይኸው ጆጆዬ ያለው ነገር ነው ሰምተሻል ያሉት የመን ውስጥ ነው አንዲቱ ነፍሰ ጡር ናት አንዲቱ ወልዳለች አንዲቱ ደግሞ አንደኛ ወጣት ናት አሁን እነዚህ እንግዲህ ወደ ሀገር ቤት መግባት ይፈልጋሉ ገንዘብ ያስፈልጋቸዋል የሚያስፈልጋቸው ገንዘብ ደግሞ በኢትዮጵያ ማክሲመም 600 ሺህ ምናምን ያስፈልጋቸዋል 15000 ሪያል ማለት ነው ስለዚህ ለነዚህ ግዴታ ገንዘብ ያስፈልጋል እያልን ያለው ለዛ ነው እኛ አፋጠን እየጠየቅነው ያለነው ስለዚህ አንቺ የምትሰጪው ሐሳብ ካለ እስኪ ለዛ ነው ያስገባሽ ኮፕሊንክ ብቻ አድርጉ ጋይስ እናንተ ኮፕሊንክ ላይ እኛ ጋር ያለው ችግር እንዳይመጣ እነሱ ተርተው የሚወጡበትን ነው እየተነገረ ያለው ብዛቶቻችሁ ወደ ሀቢባ ቤት በሉ የምትሉ አላችሁ ችግር የለም ከአቅም በላይ ከሆነ ግዴታ ነው ግን እስኪ ጁዬ መጠየቅ የምትፈልጊውን ቀጥታ ጠይቂያችሁ አንቺ ሀቡን ሳይሆን እነሱ ነው ማለት ጥያቄ አልጠይቃቸውም ምክንያቱም ያስተዋውቃል ያሉበት ሁኔታ ያሉበት ሁኔታ ያስተዋውቃል ግን አሁን ምንድነው የሚደረገው ነው እንዴት ነው የምናደርገው ነው ገንዘብ እርዳታ ያስፈልጋቸዋል ያ ገንዘብ እርዳታ እስከ 600 ሺህ ብር እና ጆጆ አንቺ ሐሳብ ስጭኝና ችግር የለውም ይሁን የምትይ ከሆነ ይሆናል አይ ወደና ሀይባ ቤት ይሄዱ የምትይ ከሆነ ደግሞ እኔ ቀጥታ ከሀይባ ቤት ላይቭ ላይ ገብቼ
እንድትገባና እንዲረዱ አደረገ። አንቺ እንግዲህ ሐሳቡ እንድትሰጪኝ ሚሚ ኦልሬዲም ተናግራለች እና ያው ይሄን ነገር በማሰብ ነው ጋይስ። እናንተ ኮፕሊንክ ብቻ ነው የምታረጉ። ምንም አይነት የሚያለቅስ ኢሞጂ እንዳትልኩ አደራ። እውነቴን ነው። አካውንቱን እፈልገዋለሁ። የእርዳታ አካውንት ነው ባካችሁ። ኮፕሊንክ ብቻ እና ታብታው የምን ያሉት የት ነው ያሉት ለምትሉ የምን ሀቦ ወይ እኔም እንደዛ ነው የምመርጠው። ሀቦ ጋራ ቢገቡ አሪፍ ነው። ስለዚህ እኔ ከና ሀይባ ቤት ይዣቸው ሊድና እነሱ ተቀበለኛለች ብለሽ ታስባለሽ? እሷ የበለጠ መፍትሄ ልታመጣ ትችላለች። ሀቦ ጋር ቢሆን ይመረጣል። ኦኬ ማን ታግ ይሰማል? ታግ ወይ የሰማው ነው። እቺ ልጅ ነፍሰ ጡር ነው የሰማችሁ? እቺኛዋ ነፍሰ ጡር ናት እንዴ? ሶስተኛ ቁጥር ያለችው? አዎ ሶስተኛዋ የሶስተኛዋ ላ አይደለችም። ታናሽዋ ናት። ያቺ የወለደችው ታናሽዋ ናት። ነፍሰ ጡር አይደለችም። ኦኬ ያቺኛዋስ ያረገዘችው ለወለደችው ምንድን ናት? ለሷ ታናሽ ናት። ያቺ የወለደችው ለዚች ታናሽዋ ናት። እቺ ደግሞ ሌላ ናት። የሌላ የሰሜን ጎንደር ወደ ማተማ አካባቢ ናት። እቺ ደግሞ ኦኬ። ስለዚህ ማለት ነው እንትና አለሽ መስለኛል። ኢዝራ ካለሽ በውስጥ ቁጥርሽን አስቀምጠሽልኛል። ወር እንደገና ደግመሽ አስቀምጭልኝና ከዛም በኋላ እኔ ከላይቭ ከወጣሁኝ ቀጥታ ከና ሀቢባ ቤት ገብቼ ሀቢባ እንዳስገባችኝ ታግ ላይፍ የሚለውን አካውንት እንድታስገባውና ልጆቹን ምን ማድረግ እንዳለብን እሷ እንድታስረዳቸውና እንድትነግራቸው ማድረግ እችላለሁ። ይሄን ቃል እገባለሁ። ኦኬ ኢዝራ እየሰማሽኝ ከሆነ እኔ ማለት ለኔ በጣም ከበደኝ እኮ እርዱኝ እባክዎ 5-10 ብር ደግሞ ዝም ብሎ ተሸውደው ወጣ አይደለ? ከዛ ኢትዮጵያ አስረግዘው ነው የሞቱት። እርግዝና መሆናቸው አጋጣሚ የገጠር ልጆች ናቸው። የጎንደር ያቺው እኮ ታዲያ ያስረገዛቸው ልጆች ባለትዳሮች ከሆኑ ባሎቻቸው ኢትዮጵያ ያሉ ወይስ ምንድነው? ይሄንን በደንብ አስረዳን አንተ የምታውቀው። ወይ እነሱ እስኪ ነይ አንዷ ነይ ቆይ ነይ ማየ ወደፊት እሺን ብቻ አሳየኝ። ሆዷን አታሳይ አንዴ እማ ይቅርታ እሺ። እኔ ወደት ሴት ነሽ እንደ ሴት ልጅ እንረዳሻለን። ግን ባለትዳር ነበርሽ ወይስ ለመውጣት ብለሽ ነው ይሄ ችግር የተፈጠረው? ይኸውልሽ አንተን አይደለም እኔ እሷን ነው መጠየቅ የምፈልገው። አንዴ ነይ ሴቶች አትሳቁ። የምሬን ነው የምላችሁ። ይሄ ከባድ ነው። እማዬ ባለትዳር ነበርሽ ወይስ ለመውጣት ብለሽ የተፈጠረ ችግር ነው? ሆዷን አታሳየን ይዘጋል እኮ ለመውጣት ብለሽ ነው አይደል? አውራት ችግር የለም አስረዷት። ቆይ ሀና ቆይ ታውራ ሰጥፈር ያናግራቸው ተደፍረሽ ሳይሆን ወደሽ ያደረግሽው ነገር ነው አይደል? ማያ አንዳንድ ጊዜ እኛ ሴቶች ጋር አንድ ነገር ልንገራችሁ። የሆነ ነገር ለማግኘት ብለን ነገ እንዲያልፍልን ብለን ከችግራችን የተነሳ ብለን ብዙ የምናደርጋቸው ነገሮች አሉ እንደ ሴት ልጅ ስናወራ ማለት ነው። ስለዚህ ለመውጣት ብለሽ ነው ያደረግሽው ይሄንን። ባለትዳር ነሽ አይደለሽም? እሺ እኔ ይቅርታ አድርጉልኝ እንደ ሴት ልጅ ብዙ ጥያቄ ባልጠይቃቸው ደስ ይለኛል። ግን ከፍ ወዳለ ሚዲያ አንድ ያቡኝ ከፍ ወዳለ ሚዲያ ቢገቡ የተሻለ ነው። እኛ ወደ ተሻለ ሰው ሚሚሻ የኔ ቆንጆ ይኸውልሽ አዳምጪኝ። አንደኛ እኛ ግዴታ እሷ እንድትረዳ ማድረግ አለብን። ገብቶሻል? ስለዚህ የምንጠይቃትን ጥያቄ በሙሉ ጠይቀናት መመለስ አለባት። አውቃለሁ ነፍሰ ጡር ናት፣ ሊደክማት ይችላል። ግን ደግሞ መጠየቅ አለብህና ገብቶሻል? አሁን እቺ ልጅ እኮ እንደዚህ ነፍሰ ጡር ሆና የቺኛዋ ደግሞ ልጅ አቅፋ ያቺኛዋ ደግሞ አለች ደግሞ አንዲት ወጣት አለች። እንደ ግዴታ ማወቅ አለብን እኮ። እኔ እኮ ምን ብዬ መጠየቅ እንዳለብን ጨነቀኝ እኮ እንደዛ እኮ ነው ውዴ። አሁን ጥያቄውን እኮ የሚመልሱልን አንድ የሆነ ነው። ስለዚህ ብታግዘን ሀቢባ ጋር ቢገቡና እሷ ስራዬ ብላ ስለምትጠይቅ ጥያቄውን እኔ የምር ለመናገር መጠየቁ ራሱ ልሳኔ ተያዘ። ለምን እንደሆነ ታውቃላችሁ? ውስጤ አንድ የሚነግረኝ ነገር አለ። እኛ ሴቶች ችግር ሲያፋጥጠን የምንበላው ስናጣ ነገሮች ሲደራረቡብን የምንወስደው አማራጭ ከወንዶች ጋር መተኛት ነው ብዛቶቻችን። ምክንያቱም ድብቅ የሆነው ነገር እሱ ነው። በዛን ሰዓት ወንዶች ያሰቡትን ሳያደርጉልን ያደረጉትን አድርገው ጥለውን ሲሄዱ እርግዝናው እኛ ጋር ነው የሚመጣው። ገባችሁ? ስለዚህ ልጆቹ ይረዱ። አዎ የምንችለውን ያክል ቢገቡም ይግቡ ባይገቡም ይቅሩ። ለልጆቹ ለወተትም ቢሆን ይሆናቸዋል። ነገር ግን አሁንም አስረግጬ የምናገረው ይሄ ገንዘብ እነሱ ጋር ይገባሉ የሚለውን ጥያቄ ብቻ ጠይቂና እርዳታውን
ይረዱ። ከዚህ ውጭ ነው ሀቡ ሌላ ጥያቄ መጠየቅም አልፈልግም። ምክንያቱም ህፃን ልጅ ነው ያዙት፣ ነገር አገር ተረካቢ የሚሆን ሰው ነው ያዙት፣ ነፍሰ ጡር ናት። ነገር ግን አስረግጬ የምነግራችሁ ከጀርባም ሌላ ነፍሰ ጡር ይዛችሁብን እንዳመጡ ወንድም አለ። ምክንያቱም እኔ ነገር እንዲበረታታ ስለማልፈልግ ነው። ሌላ አሁን እናንተ በተረዳችሁበት ነገንም ከሀገር ልውጣና ሚዲያ ላይ ወጥቼ ለምናለው የሚሉ ይበዛሉ። ተረዱኝ። አሁን ሌሎቻችሁ የምትናገሩት አይ ዶንት ኬር። ምክንያቱም እኛ ብዙ ፈተናን ችግርን አሳልፈናል። እኔ በዚህ ውስጥ እጄን ማስገባው ለወተትም ይሁናቸው በቅቶ ለትኬትም የተቻለውን ዛሬ ይረዱ። ነገ የሚመጣውን ከህዝብ ጋር ሆነን እናየዋለን። ምክንያቱም እንደሚያስጠይቀን 100% እርግጠኛ ነኝ። ሀቡ እግዚአብሔር ይስጣችሁ፣ እግዚአብሔር ይርዳችሁ። የምትሳደቡ እህቶችና ወንድሞች ኑ ግቡ፣ ቦታ እንለቃለን። አገዛ አድርጓቸው። እሺ ውዶቼ፣ ከእናንተ ይውጣ ብሩ፣ ከኛ ደግሞ መጥፎ ቃሉ ችግር የለም። እኔ ለነፍሴ አንዴ ላውራ ባለው ሀቢዬው ልጆቹ በስንት ካሜራው ይስተካከልና ሀቢባ ካሜራው ይስተካከልና ልጆቹ የስሜታቸውን ሲናገሩ በነፃነት ያወሩ ማለት አይናት የሆነ ፍርሃት ምናምን ሳይሆን እዚህ ጋር ሲሪየስ የሆነ ያንቺም የህይወቴ ላይ እንትን ጉዳይ ነው ገባሽ?